የተኩስ አቁም ስምምነቱ አክትሟል። ሰዎቹ በሽተኞች ናቸው። ከእነርሱ ጋር መነጋገር ጊዜ ማቃጠል ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እነዚህን ቃላት ከአንደበታቸው ያወጣሉ ተብሎ አልታሰበም ነበር። የሰላም ስምምነቱ ገጭጓ ቢበዛውም ቢያንስ መሰረታዊውን የጦርነት መንፈስ ወግድ ይለዋል ተብሎ ሲጠበቅ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተስፋ መቁረጥ በብስጭት በኔቶ ጉባኤ መሃል ተገኝተው ይህንን መናገራቸው ደግሞ ብዙዎችን አስጨንቋል። ደህና ረገብ ብሎ የነበረው የነዳጅ ዋጋም ወደ $78 ከፍ ብሎ ገበያው ለውጥረቱ የሰጠውን ምላሽ አመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ከፍተኛ ባለስልጣናትን በታማሚነት ሲወነጅሉ ኢራኖችን እንደ ከሃዲ ቆጥረዋቸዋል። ከኔቶ ጉባኤ ጎን ለጎን የተሰሙት ጉዳዮችም አነጋጋሪ ሆነዋል። ዴንማርክ ኔቶ ያስጥለኛል ብዬ ጠብቃለሁ ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛው በኔቶ ጉባኤ የግሪንላንዱን ካርድ መዘዝ አድርገውታል። ግሪንላንድን መጠቅለል ይኖርብናል፣ ዋሽንግተን ነበር ማስተዳደር የነበረባት፣ ዴንማርክ ምንም አትሰራላትም ለግሪንላንድ ብለው የተናገሯቸው ንግግሮች ትኩረትን ስበዋል። ዴንማርክም ለዚህ ነው ኔቶ መቼም ያስጥለናል አይደል የሚል ጥያቄ እየጠየቀች ያለችው። ጉዳዩ አነጋጋሪ ሆኗል። እንመለከተዋለን። ወደ ሩሲያና ዩክሬን ጉዳይ ስናልፍ ሩሲያ በዩክሬን የሚገኘውን የሳምሰንግ ማዕከል አውድማለች። ለምን ምክንያት አላት? ኩባንያው ከኤፍፒ5 ፍላሚንጎ ክሩዝ ሚሳኤል ጋር ስለተገናኘበት መንገድም የምንለው ይኖረናል። ይህ እንደተጠበቀ ሆኖ በካርኮቭ አዲስ ገዢ ቦታ ተቆጣጥሬያለሁ ብሏል የሩሲያ ጦር። ሌሎች ድሎችን እንደተቀዳጀ ያነሳው የሩሲያ ጦር ከዩክሬን የመጡ ጥቃቶችን መክቻለሁ ብሏል። ዩክሬን ግዙፉ የሩሲያ የነዳጅ ማጣሪያ ላይ የፈጸመችው ጥቃትም አሁንም ድረስ እያነጋገረ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የታማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ስምምነቱ አብቅቷል። ሰዎቹ በሽተኞች ናቸው። ከነርሱ ጋር መደራደር ጊዜ ማቃጠል ነው። እነዚህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቃላት ይሆናሉ ተብሎ በዚህ ሰዓት አልተጠበቀም ነበር። 14 ነጥቦች ያሉት የተኩስ አቁም ስምምነት ለ60 ቀን ተብሎ ጊዜ ተሰፍሮለት ሁለቱ ሀገራት ተፈራርመው ነበር። ራሳቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊርማቸውን ያሳረፉበት ይህ ስምምነት ገና በማለዳው በብዙ ተኩሶች ሲናወጥ ቆይቷል። በሆርሙዝ መተላለፊያ ከፈቀድኩት መስመር ውጪ ማለፍ የለባችሁም እያለች የምታስጠነቅቀው ኢራን አንዳንድ መርከቦች ላይ ስትተኩስ የአሜሪካ ጦር ማዕከላዊ እዝ በምላሹ የኢራን ደሴቶችን ሲያጠቃ የኢራን አብዮታዊ ጦር መገኛዎችን በቦምብ ሲደበድብ የተኩስ አቁም ስምምነቱ መታወኩ ለመላው ዓለም ግልጽ ነበር። የአሁኑ ጥቃትም የኔቶ ጉባኤ እየተካሄደ ባለበት ሰዓት አሜሪካና ኢራን እንዲፋለሙ አድርጓል። ኢራን መርከብ ላይ ተኮሰች ብላ አሜሪካ በጦሯ የማዕከላዊ እዝ አማካኝነት የበቀል ጥቃት ስትፈጽም ኢራን መልሳ ኩዌትና ባህሬን በሚገኙ የአሜሪካ የጦር ቤዞች ላይ እርምጃ ስትወስድ ነገር ተጧጡፎ የነዳጅ ዋጋም $78 ገብቷል። ከ$76 በታች ገብቶ የነበረው የተኩስ አቁም ስምምነቱን ተስፋ ይዞ እያሽቆለቆለ ያለው የነዳጅ ዋጋ ዳግም የጦርነት ዜና ሰምቷልና ከፍ ከፍ ቀና ቀና ማለቱን ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንካራው ጉባኤ እንዲህ ተብለው ተጠየቁ። የተፈጠረውን ግጭት ተከትሎ የሰላም ስምምነቱ እጣ ፋንታው ምንድን ነው ተብለው ነበር ከጋዜጠኞች ጥያቄ የቀረበላቸው። በጣም ጥሩ ጥያቄ ነው። ለእኔ እንደሚመስለኝ አብቅቷል። ከእነርሱ ጋር ከእንግዲህ መወያየት፣ መደራደር አልፈልግም። አጭበርባሪዎች ናቸው። በጣም በሽተኛ መሪዎች ናቸው ያሏቸው። እነዚህ ሰዎች የኒኩሌር መሳሪያ ቢኖራቸው ኖሮ ይጠቀሙበት ነበር። እንደኔ እምነት ከእንግዲህ የምንነጋገር አይመስለኝም ሲሉ ተናገሩ። ከሁሉም በፊት ግን ተደራዳሪዎቼ የሚሉኝን እሰማለሁ ሲሉም ጨመሩበት። ልዩ ልዑካቸው ስቲቭ ዊትኮፍ እና የልጃቸው ባለቤት ጃሬድ ኩሽነር ስማቸውን ጠቅሰው ከእነርሱ ጋር እንነጋገራለን ሲሉም ተናግረዋል። ኢራኖች ውሸታሞች ናቸው።
ስምምነት ከሆነ ስምምነት ነው። በሆነ ነገር ዙሪያ እንነጋገራለን። ከዛ ወደ መገናኛ ብዙሃን ይወጡና አልተነጋገርንም ይላሉ። በጣም ይዋሻሉ። እናም እንደኔ እምነት የሰላም ስምምነቱ አብቅቷል። ከዚህ በኋላ ግድ የለኝም፣ ከእነርሱ ጋር አላወራም ብለዋል። በቀጣይ ሊወስዷቸው የሚችሉ እርምጃዎችን በተመለከተም ዘርዘር አድርገው አላስቀመጡም። ይሁንና ከኢራኖች ጋር መነጋገር ጊዜ ማቃጠል ነው ሲሉ ተናግረዋል። የአሜሪካው ፕሬዝደንት የሆርሙዝ ግጭት ዳግም ሲያገረሽ ባህሬንና ኩዌት ሚሳኤሎችንና ድሮኖችን ስንመክት ቆይተናል ብለው መግለጫ በሰጡበት ጊዜ ሌሎች አነጋጋሪ ጉዳዮችም እየተነሱ ይገኛሉ። የፔንታገኑ አለቃ ፒት ሄግሴት ወደ እስራኤል ሊያደርጉት የነበረውን ጉዞ መሰረዛቸውም አሁን ተሰምቷል። የአሜሪካው የመከላከያ ሚኒስትር ፒት ሄግሴት ወደ እስራኤል ሊያደርጉት የነበረውን ጉዞ የሰረዙት ከሰሞኑ በተፈጠረው የአሜሪካና የኢራን ግጭት መሆኑ ተሰምቷል። ፒት ሄግሴት ወደ እስራኤል ሊያቀኑ የነበሩት በዋናነት ለቱርክ ይሸጣል ተብሎ የተነገረለት ኤፍ-35 የጦር ጀትን በተመለከተ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ለማረጋጋት ነው ተብሏል። ከ6000 በላይ መርከበኞችን አላሳልፍ ብሎ የሚገኘው የሆርሙዝ ሰርጥ ዳግም በተቀሰቀሰበት ግጭት ምክንያት ዓለምን ይበልጥ ስጋት ውስጥ ከቷል። አነጋጋሪው የኔቶ ጉባኤ የተለያዩ ነጥቦችን አስነስቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ግሪንላንድን እንጠቀልላለን የሚለውን ሐሳባቸውን በዛው በኔቶ ጉባኤ ላይ ዳግም አንስተውታል። ግሪንላንድን ማስተዳደር የነበረባት አሜሪካ እንጂ ዴንማርክ አይደለችም ሲሉም ተናግረዋል። ዴንማርክ ለግሪንላንድ የምታደርግላት ነገር የለም፣ ግሪንላንድም ለዴንማርክ አትከፍልም። እኛ ግሪንላንድን መጠበቅ እንችላለን በማለት ሐሳባቸውን አጋርተዋል። ይህን ተከትሎ የዴንማርኳ ጠቅላይ ሚኒስትር ሜት ፍሬድሪክሰን አንዳች ጥቃት ቢመጣ ኔቶ ይከላከልልናል ብለን እናስባለን ሲሉ ተደምጠዋል። የኔቶ መመስረቻ አንቀጽ 5 ይህንንም ይሸፍናል በሚል ነው ሐሳባቸውን ያቀረቡት። ሜት ፍሬድሪክሰን እያንዳንዱን ኢንች ቦታ ኔቶ እንደሚከላከል እናምናለን ሲሉም ጨምረውበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራኑ ጦርነት የኔቶ አባል ሀገራት አላገዙኝም ብለው ማጉረምረማቸው የሚታወቅ ነው። አሁን ደግሞ ይህንን ብስጭታቸውን ይዘው ግሪንላንድን እንጠቀልላለን እንዲሁም በአውሮፓ የሚገኘውን የጦር ኃይላችንን ልንቀንስ ወይም ልናስወጣ እንችላለን እያሉ ይገኛሉ። በመጨረሻም የሩሲያ ጦር ወሳኝ የሚባሉ አካባቢዎችን መጠቅለሉን ቀጥሏል። ወታደራዊ እርምጃዎቹም ቀጥለው በዩክሬን የሚገኘው የሳምሰንግ ማምረቻ ኩባንያ መመታቱ ተሰምቷል። ይህ የሳምሰንግ ማምረቻ ኩባንያ ኤፍፒ5 ፍላሚንጎ የተባለውን ክሩዝ ሚሳኤልን ለማምረት የሚረዱ የተለያዩ ግብዓቶችን የሚያመርት ነበር ብላለች ሩሲያ። የሩሲያ ጦር ባወጣው ዝርዝር ሪፖርት ላይ እንደተመለከተው ኤፍፒ5 ፍላሚንጎ የተሰኘው ከመሬት የሚነሳ ክሩዝ ሚሳኤል በዩክሬን ይመረታል። እናም ይህንን ምርት የሚያስተባብረው የሳምሰንግ ኩባንያ እዛው መሬት ላይ በነበረበት ሰዓት ተመቷል ይላል የሩሲያ ጦር። የዩክሬን ጦር ግን የተመቱብን ጋራዦችና መጋዘኖች ናቸው ባይ ነው። በካርኮቭ ክልል የምትገኘውን ፔትሮ ኢቫኖቭካ አካባቢ መቆጣጠሩን ያሳወቀው የሩሲያ ጦር ጌራን 4 የተሰኘው ድሮን ደግሞ የዩክሬን ጦር የሚንቀሳቀስባቸውን ወታደራዊ ተሽከርካሪዎች እንዲሁም ድሮን ሲያጓጉዙ የነበሩ ዕቃ ጫኝ መኪኖች ላይ እርምጃ መውሰዱን አንስቷል። ዩክሬን የተኮሰቻቸውን 415 የሚሆኑ ድሮኖችንም አምክኛለሁ ብሏል። 18 በሚሆኑ የሩሲያ ክልሎች የተተኮሱት ከአዞቭ እስከ ጥቁር ባህር ድረስ በረው የነበሩት እነዚህ ድሮኖች ዩክሬን ከቅርብ ጊዜ ወዲህ ወደ ሩሲያ በጥልቀት የሚገቡ ድሮኖችን እየተኮሰች እንደሆነ አመላካች ተደርገው ተቀምጠዋል። ኦምስክ የተባለውን ሌላኛውን የነዳጅ ማጣሪያንም ዩክሬን ጥቃት እንደሰነዘረችበት የሚታወቅ ነው። ሩሲያ ኮንስታንቲኖቭካን በሰሜን ምዕራብ ዶንባስ ስለቀማኋት ድሮኖችን እያዘነበችብኝ ነው ስትል ትገልጻለች። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ደግሞ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጦርነቱን ማስቆም ከፈለገ ከግዛታችን ይውጣ ሲሉ መናገራቸውም የሚታወቅ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።